ዋትስአፕ ኤቭሪባዲ ፕሬዝ ጋድ አም ዱዊንግ ግሬት። እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ እንደተለመደው በአዳዲስ ጸደ ቪዲዮዎች ከቻሳብ ብለናል። ያኛው ቪዲዮ በእርግጥ 3 ቀንና 4 ቀን ሆኖታል፣ ግን ዛሬ ደግሞ ባበደ ቪዲዮ ተመልሰናል ማለት ነው። ጀስት ብዙ ማወራችሁ ነገር የለኝም። ቪዲዮውን አይታችሁ መስክሩ። ጸደ ቪዲዮ ነው ዛሬ የተሰራው። ወደ ቪዲዮ እንሂድ። ሌትስ ጎ። ዚስ ጋይ ምን ብሏል እንግዲህ? የፈለገ ብዋረድ ባዝን ዝቅ ብል ይላል፣ ጨዋታው ግን የሚያልቀው በእኔ አሸናፊነት ነው ብሏል። እንግዲህ ዚስ ጋይ መቼ ያራዳል? ዋናው አስተላለቁ ነው። ገብቷችኋል? አጀማመሩ ምን የሚሆን አጀማመሩ፣ በትንሽም ጀምሩ፣ በትልቅም ጀምሩ፣ ተሸንፋችሁም ጀምሩ፣ አሸንፋችሁም ጀምሩ። ዋናው ኢንዱ ነው። ገብቷችኋል? ኢንድ ላይ ማነው ዊነሩ ማለት ነው። ገብቷችኋል? ዊን ማድረግ ያለባችሁ አዘ ኢንድ ኦፍ ታይም እናንተ ናችሁ። አሸናፊ ሆኖ መጨረስ ነው እንጂ በጀመር አይደለም። ገብቷል? ስለዚህ ዚስ ማን ምን አለ? አጀማመሬ ምንም ሊሆን ይችላል፣ ግን መጨረሻ ላይ ማለት ነው የሚያልቀው በእኔ አሸናፊነት ነው ብሏል። ዚስ ጋይ ሲመች ብራዘሬ። ዚስ ጋይ ምን ብሏል እንግዲህ? ቆይ ግን ስንት የሚያሳስበን ነገር ሞልቶ የእናንተን መምጣትና መሄድ ስናስብ እንኑ ይላል። ገብቷችኋል? እንደመጣችሁ መሄድ እንደምትችሉ ማወቅ መቻል አለባችሁ። ማንም ሰው ሲመጣ በሰላም መቀበል፣ ወዶ አክብሮ ምናምን መቀበል ነው። ሲሄድ ደግሞ መሸኘት ነው እንጂ በመሄዳችሁ ብዙም እንደምንጎዳ፣ እንደምናስብ፣ እንደምንጨነቅ ምናምን እንዳታስቡ። ልክ እንደመጣችሁ ነው የምንሸኛችሁ። ጀስት ከእናንተ በፊትም ህይወት ስለነበረ ከእናንተ በኋላ ህይወት ስለሚቀጥል ማለት ይሄ ምን አለ ስሙ። ኧረ ሰዎች ግን ሳናስበው ይሄ ኢጎ የሚባል ነገር የምንፈልጋቸውን ማጣት የማንፈልጋቸውን ሰዎች ሁሉ ሊያሳጣን ነው ይላል። ይሄ ሪያሊቲ ነው። እኔ እቀበለዋለሁ። ለመሰላችሁ አብዛኛው ኢትዮጵያዊ በተለይ ደግሞ ሀበሻ በዚህ ሪያሊቲ ተጠምዷል። ኢጎ ማለት ነው። አብዛኞቻችን ኢጎ አለብን። አንዳንድ ሰው እኔ ኢጎ የለብኝም ሊል ይችላል። በተለይ ሀበሻ ከሆንክ ኢጎ የሌለበት ሰው አለ ብዬ አላስብም። እኔ በሙሉ ኢጎ አለብን። መታረቅ እንፈልጋለን፣ ጀስት ማጣት አንፈልግም። ቅርታ መጠየቅ ምናምን ልንፈልግ እንችላለን። ግን ደግሞ ኢጎ የሚባል ትልቅ ተራራ የሆነ ነገር አለ። ያንን ጥሶ ሰብሮ የሚሄድ ሰው አንደኛ ነው። እንደኔ አስተሳሰብ ልምከራችሁ፣ ስመክራችሁ ኢጎ የሚባል ነገር አያስፈልግም። ምንም ይጎዳል እንጂ አይጠቅም። በተለይ ውጮች ጋር ኢጎ የሚባል ነገር የላቸው። ለዛ ነው ከፍ ያሉት ያደጉት። ኢጎ የሚባል ነገር አምሯቸው ውስጥ የለም። ጀስት የሚኖሩት እንደራሳቸው። ምቀኝነቱም ምኑም የመጣው ከኢጎ ነው። ኢጎ ሲወገድ ሁሉ ነገር ይቀራል ማለት ነው። ስለዚህ የምመክራችሁ ምድረ ሀበሻ ኢጎ የሚባል ነገር እንድታስወግዱ ነው። ሰው ጸሐፊ ሆኖ የለ እንዴ? ይቺ ቴክስት ደግሞ ስሙ። አንዳንድ ሰዎች ሲዋሹ የተካኑ ናቸው። እኔ ደግሞ ያመንኳቸው ስመዘር ከነሱ በላይ ነኝ። ተሸነፍኩኝ እኔ ባንቺ ዛሬ። ከየት ነው የሚመጣላቸው እንደዚህ አይነት ቴክስት? ጀለስ ይመጣል፣ ሳክስ ግጥም አድርጎ ይነግርሃል። ከዛ ያን ሳክስ ያመንከው ስትመሰር ደግሞ አንተ ሞር ከሱ የበለጠ ምንድነው ማለት ነው። ጀስት ይገባቸዋል። ቃሉን መጥራት አያስፈልግም። ስለዚህ ኦሬዲ ለህዝብ ማስተላለፈው መልእክት ምንድነው? አትዋሹ። ጀስት በወላ አትቀሩ እና ደግሞ እናንተም ያመናችኋቸው አትምሩ። ጀስት ወይችን ቴክስት ብቻ ልቤና አፌ አንድ የሆኑ ቀን እንዳትቀየሙኝ። ልቤና አፌ የተገናኙ ቀን ነው ያለው። ገብቷችኋል? ስሙ። አብዛኛው ሰው ማለት ነው አብዛኛው ሰው አእምሮ የሚያስበውና የሚተገብረው ነገር አንድ አይደለም። ብዙ ነገር ነው ሁላችንም እያሰብን ያለ ነው። ጀስት ግን ተግባሩ ላይ ነው የሌለ ነው። ስለዚህ ሀሳባችን መተግበር የጀመረን ቀን ግን ይላል እንዳትቀየሙኝ። ምክንያቱም ብዙ የሚቀየሙ ሰዎች አሉ። የዋህነታችሁን እንደዚህ ለነሱ ሰው ማስደሰት መቀጠላችሁ የሚያስደስታቸው ብዙ ሰዎች አሉ። ስለዚህ የእናንተ ልብና አፍ መገጣጠምን አይፈልጉትም። ራሳችሁን መሆን ሲጀምሩ የምታስቀይሙት ሰው እንዳለ ልነግራችሁ ፈልጋለሁ። ሊተራሊ ማንም ሰው ራሱን መሆን የሚፈልግ ከሆነ ራሱን ወደ መሆን ከገባ የሚያስቀይመው ሰው እንዳለ ማወቅ መቻል አለበት። እስካሁን ገና አልገጠመ፣ ግን አንድ የሆኑ ቀን ፍሩኝ። ምን እንዳለች ስሟ ምን አለች መሰላችሁ? ሁሌም የልቡን ተናግሮ ሲጨርስ ኦ ሶሪ ተናድጄ ነበር ይላል። ግን በአደባባይ ሲሰጥና ቤት የሱ ስራ አፉን ሳይረሳ ሳይተወኝ አልቀረም ብዬ ሳመነታ አንቺን መርጠሽ ለኔ ቤት የሰራልኝ ነበር ለካ። ኦልሬዲ ተናዶ ከሆነ እኔም ላደርገው የምችለው ኦ ሶሪ ተናድጄ ስለነበር ነው ምናምን ምን አይነት ልጅ ስለሆንኩኝ
ስለዚህ ቴክስት ሞር ጥሩ ነው መጥፎ ነው አልላችሁ። ንዴት ላይ በሆነ ሰዓት የምንናገረው ነገር የምናውቅ አይመስልም። ስለዚህ አብዛኛው ኢትዮጵያ የሚያውቅ አይመስልም። ስለዚህ ሶሪ ከማለቶች ምንም አማራጭ ስለሌለ ነው። ሳንረዳ የሆነ ነገር ላይ ልንፈርድ እንችላለን ቀድመን ማለት ነው። ስለዚህ ከሶሪ ውጭ ሌላ ምን የምንለው ነገር አለ? አይ ዶንት ኖ። ብቻ እኔ እንደዚህ አይነት ሰው ስለሆንኩኝ ስለ ቴክስት ብዙ አላስረዳችሁም። እናንተ ግን ኮሜንት ላይ አስቀምጦሽ፣ በዚሁም ሰብስክራይብ አድርጉ፣ ሼር አድርጉ ኤንድ ላይክ ሌትስ ጎ። ሌስ ደግሞ ምን ብሏል? በነገራችን ላይ ለመኖር አየር እንጂ ሰው ያስፈልገን፣ የመጣን መቀበል የሄደን መሸኘት ነው ይላል። ትክክል ነው። ለመኖር አየር ነው የሚያስፈልገው። ይሄ ቪዲዮ አልገባኝም፣ ይሄ ቴክስት አልገባኝም። እኔ ባይዘው ባልገባኝም የተካጉኝ። ስለዚህ ይሄ ቪዲዮም አልገባኝም። ስለዚህ ቴክስት ላይ አሳውቁኝ ማለት ዚስ ጋር ምን ብሏል? ስትገምቱኝ ትኖራላችሁ እንጂ በጭራሽ አታውቁኝም ብሏል። ያላዳሉ ማለት ነው። ማትገመቱን ማለት እዚህ ጋር ነው። ገባችሁ? ማትገመቱን ጭራሽ ማትገመቱን ለማንም ለምን ማትገመት ገባ? ባይዘው እኛ ሀበሾች የምናወራውና ተግባራችን አንተ አይደለም። እኔ አሁን ይሄን የጻፈው ልጅ ባውቀው በእርግጠኝነት ጧት ምን እንደሚሰራ ማታ ከሰዓት ምን እንደሚያደርግ በእርግጠኝነት ጸደውኝ ገምተዋል። ግን ወሬያችን ያው ትንሽ እንት ስለሆነች ሸጥገምተማ አረባክ ሌትስ ጎ ኔክስት ቪዲዮ ቻማ ቴክስት አብጋር ነው ብላችሁ ስሞች ደግሞ ምን እንዳለች ህይወቴ ሰላማን ያገኘችው አለች። አንዳንድ ሰዎችን ከህይወቴ ሎግ አውት ካረኳቸው በኋላ ወባለ አንቺ ነሽ ይያለ ወባለ ዚስ ሪያሊቲ እቀበሏል። እንቅፋት ነው ጀስት እነሱ ሎግ አውት ስናደርግ ሰላም እናገኛለን። ስለዚህ አንዳንድ ሰዎች ሎግ አውት አድርጉሽ ህይወታችሁ ሎግ አውት አድርጓቸው እና ሰላማችሁን የምታገኙ ከሆነ ሰላማችሁን ከያዙባችሁ ሎግ አውት አድርጓቸው። ይቻማችሁ ሌትስ ጎ ኔክስት ቪዲዮ። ቴክስት አስቀድሜ ልንገራችሁ አላብራራም። እመነኝ ጓደኛዬ ከዚች ሀገር በጎርፍም ቢሆን ተጠራርገን እንወጣለን ብሏል። ያራዳል እዚች ቴክስት ላይ ኮሜንት ፈልጋለሁ። እሺ የሚያሳዝን ቴክስት ነው። ስሙ የሚስቅን ፊት ሁሉም ሰው ያየዋል፣ የተሰበረ ልብ ግን ማንም ሊያየው አይችልም ብሏል። ያየነው ገሰገሰ እንደ ቀልድ እድሜ ሜደ እንደ ቀልድ ስንት ትዝታ ማን ሊያየው ይችላል? ማንም ሊያየው አይችልም ከእግዚአብሔር ውጭ ከአምላክ ውጭ። እኔ በቻላችሁት አቅም ማለት ነው ሰዎች ፊት ሳቁ። እሺ ሳቁ፣ አይደብራችሁ። በቻላችሁት አቅም ሰዎች ፊት ለመሳቅ ሞክሩ። ከእግዚአብሔር ውጭ ማንም የእናንተን ጉዳት እንዲህ አትፍቀዱ። እሺ ያራዳል። የሆነ ታይም ላይ ስለሚቀየር ሁሉም ነገር እንደከፋችሁ ምናምን ሁላችሁ አትታዩ። እሺ ምንም ቢሆን ሳቁ። እሺ ምክንያቱም ሰው የሚያየው የሳቃችሁን ፊታችሁን ነው። ስለዚህ ውስጣችሁ የፈለገ ቢሰበር ፊታችሁ እንዳያዝ። ይሄ የኔ ምክር ነው። እሺ ስሙ። ይህችን ቴክስት ያው ከቅድሟ ጋር እንትን ትላለች። ስሙ ጸሎቴ ቶሎ አይመለስም ያልከው ልጅ ኃጢአት ስትሰራ እግዚአብሔር መች ቶሎ ቀጣ ይላል። ጸሎታችን መልሰን እንጀምራለን። ቶሎ እንዲመለስልን እንፈልጋለን። ግን እያንዳንዳችን የምንሰራቸው በደሎች፣ ኃጢአቶች ግን ምን ያህል ቅጣት ሊያስመጡ እንደሚችል ራሱ ያወቅን አይመስለንም። ስለዚህ ወዲያው አልቀጣንም፣ እግዚአብሔር ወዲያው አልቀጣንም። ሰው ለምን ወዲያው አልመለስክም ብለን ሌላ ነገር ውስጥ የምንገባው? ስለዚህ ያራዳ ልጅ ተረጋጉ። እግዚአብሔር ለሁሉም ጸሎት መልስ አለው። ስሙት። ይሄ ልጅ ምን እንዳለ አያቴ ምን ብላ ትመክረኝ ነበር መሰላችሁ? ልብ ባለጌ ነው፣ የወደደውን ሳይሆን የገፋውን ያስበልጣል ትለኝ ነበር ይላል። ምን አያት ያላችሁ ሰዎች ማለት ነው ምክሯን ስሙ። እሺ የምትመክራችሁ ምክር ሰውኛ የሆነ ምክር ነው። ሪል የሆነ ምክር ነው የምትመክራችሁ። ይሄ ቪዲዮ ያጥራል ብዬ ሊያጥር ይችላል ብዬ በጣም ተጨንቄ ነው ዛሬ እየሰራሁላችሁ ያሉት። ብዙ ቴክስት አልወረድኩም፣ ብዙ ቴክስት አልመጣልኝም እና ያጥራል ብዬ በጣም ተቸግሬ ነው የሰራሁላችሁ። ግን መስራት ስላለብን እናንተን ፋሚሊዎችን አክብሬ ግዴታ መፖሰት ስላለብኝ ኮንሲስተንሲ መሆን ስላለብኝ ግግም ብዬ ነው ቪዲዮ እየሰራ ያለው። ስለዚህ ገና አልጨረስኩም ልንገራችሁ ብዬ ነው። ምክንያቱም ሰብስክራይብ እንድታደርጉ ሼር፣ ኮሜንት እንድታደርጉ ልፋታችን እያያችሁ ብዬ ነው። ይሄ ቴክስት ስሙ። አሳውን ከውሃ አውጥቶ ከመሞት አዳንኩት ከሚል ሰው ጋር እንዴት ነው መግባባት የምንችለው? እንዴት ነው መግባባት አሳውን ከውሃ አውጥቶ ከመሞት አዳንኩት ከሚል ሰው ጋር እንዴት ነው መግባባት? አሁን እኮ አንዳንድ ሰዎች ይሄ ቴክስት ላይገባቸው ይችላል። ኦሬዲ ስላሳየ ወራ ይመስላችኋል። ግን በእርግጠኝነት ይሄ ቴክስት አብዛኛው ሰው አልገባው። እኔ በደንብ ነው የገባኝ፣ ግን ማብራራት ስለማልፈልግ ነው። ገብቷችኋል? እስኪ ከገባችሁ ኮሜንት አስረዱ። ምን ማለት ነው? ምን ለማለት ፈልጉ? ገብቶታል? ይሄ ልጅ ባይዘው ሰው
መለያየታችን የሚጀምረው በሌላ ነገር ሳይሆን በዝምታ ነው። ይሄ ሪል ነው። እሺ የአብዛኛው ነገር የሚጀምረው ሁሉ ነገር የሚከብደው በዝምታ ነው። በቻላችሁት አቅም ለማውራት ሞክሩ። እያንዳንዱን ነገር አውርታችሁ ለመፍታት ሞክሩ። ዝምታ መጥፎ ነው። ገብቷችኋል? ለማስረዳት ሞክሩ። የእናንተንም ሐሳብ የሰውንም ሐሳብ ደግሞ ለመረዳት ሞክሩ። ዝምታ ለመለያየት የመጀመሪያው ሳይሆን ዋነኛው ነገር ነው። ዝምታ ላይ ብዙ አትቆዩ። የኔ ምክር ነው። ይቻማችሁ። ሌትስ ጎ ኔክስት ቪዲዮ። አላስተዋልነውም እንጂ እውነታውን እኮ በቀልድ መልክ ነግረውን ነበረ። ቲክቶክ ላይ በደንብ ፌመስ የሆነች ቃል ስለሆነች ብዙዎቻችሁ ታውቋታላችሁ። የዛሬው ቪዲዮአችን ይሄንን ይመስል ነበረ። እስከዚህ ሰዓት ድረስ ስለተከታተላችሁን አመሰግናለሁ። ቪዲዮውን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ኮንሲስታንሲያችን እንደቀጠለ ነው። ባይ ዘ ዌይ ዩቲዩብ ማለት ነው አናላይሲስ ገብቼ ሳይሆን ኢምፕሬሽኑ ጸዴ ነው። ዩቲዩብ በደንብ እያሳዩ እስከ 2000 ሰው እንትን እየላከው ነው ቪዲዮውን። ጀስት የምታዩት ትንሾች ናቸው። አይታችሁ ደግሞ ሰብስክራይብ አታደርጉም። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ይጫማችሁ። እኔ ኮንሲስተንሲ ነኝ። ከዚህ በኋላ በሳምንት 2 ጊዜ የሚሆን 3 ጊዜ የሚሆን ዩቲዩብ ላይ አለን ይስጥ ነው የምንለው። በደንብ ነው የምንመጣው። ጀስት ካላረጋችሁ ከአሁኑ ሰብስክራይብ አድርጉ፣ ላይክ አድርጉ። በቀጣይ ቪዲዮ ማድረጋችሁ ስለማይቀር ማለት ነው። እወዳችኋለሁ። መልካም ሳምንት። ሃቭ ኤ ናይስ ዴይ። ይጫማችሁ።